ሸገር ካፌ ሸገር ካፌ ሸገር ካፌ ሳምንት የተጀመረው ከ1909 እስከ 1928 ያለውን የኢትዮጵያን ታሪክ በሁለት ንዑስ ዘመናት በመክፈል የሚመረምረው ውይይት ዛሬም ቀጥሏል። ጠረጴዛው የዶክተር ተካልኝ ወልደማርያምና የዶክተር ዮናስ አሸኔ ነው። ሁለታችሁም ስለመጣችሁ በጣም አመሰግናለሁ። አድማጮቻችን ዮናስ አልተመለሰም፣ ከአጥር ውጭ ነው ያለው። ለማንኛውም ውይይታችንን በዚህ አይነት እንቀጥላለን። 1909 እስከ 1923 እና ከ1923 እስከ 1928 ይሄ ወቅት አልጋ ወራሽ ተፈሪ መኮንን እስከነገሱበት ድረስ በስልጣን በአገርነት በኢትዮጵያ ጉዳይ እንዲሁም በዜግነት ጉዳይ በውስጥም ሆነ በውጪ ግንኙነት በኩል ብዙ አስገዳጅ ሁኔታዎችን ያስተናገደ ዘመን ነው ብለናል። ተካልኝ ዮናስ ባለፈው ሳምንት ይሄ ዘመን ሀብታም ነው ሲል ብዙ ውይይት ሊካሄድበት ትንታኔ ሊሰጥበት የሚችል ነው በሚል ነው። ስለዚህ ዘመኑን በዚህ አይነት ታስቃኙናላችሁ ማለት ነው። ተካልኝ ግን አሁን ወደ ኋላ ደግሞ እንደገና ባለፈው ዘመኑ ፍሬም ከተደረገበት ማዕቀፍ በመነሳት ይበልጥ ሊያብራሩልን የሚችሉ አንዳንድ ነጥቦችን እጨምራለሁ ብለሃል። ማብራሪያ ብቻ ትንሽ ተጨማሪ ማብራሪያ። ምክንያቱም ይህንን ውይይት በጀመርንባቸው 3 መሰረተ ነገሮች አሉ አይደለም? ማሰባሰብ፣ የሪስቶሬሽን ወይም መልሶ ማቋቋም፣ መልሶ ማደራጀት እና ደግሞ ለውጥና መሻሻልን በተመለከተ በእነኚህ በሶስቱ ዙሪያ የምናደርገው ውይይት ለዚህ ጊዜ ምን ትርጉም አለው፣ በዚህ ጊዜ ውስጥ ምን አይነት መልክ አለው የሚል ነገር ስለሆነ ወደዛ እንዲያዳርሰን በቀደም ካስቀመጥናቸው የውስጥ ጉዳዮችና የውጭ ጉዳዮች ዋና ማዕቀፎች በተጨማሪ ብንላቸው ይጠቅማሉ የምላቸው ነገሮች ላይ ነው። 1-2 ነገሮች ላይ ማብራሪያ ልጨምር ብዬ ነው። በቀደም እንዳልነው በዚህ ጊዜ ብዙ አከራካሪ ነገሮች አሉ፣ ብዙ ወገንተኝነት የሚታይበት ጊዜ ነውና ከዛ የሚመነጭ ብዙ አይነት የአዎንታዊም ሆነ አሉታዊ እሳቤዎች እና አቋሞች ስለ ራስም ሆነ ስለ ሌላው ብዙ የተባለ ነገር አለ እና ይሄ እኛ የያዝነው የምንሞክረው የመርማሪ ታሪክ አካሄድ በዚህ በጣም በብዙ አይነት በዛሬው ቋንቋ አሉታዊና አዎንታዊ ፕሮፓጋንዳ በተሞላ የፖለቲካ ሁኔታ ውስጥ የተፈጠረው በጣም ብዙ ለእኛም የቀረልን በመረጃ መልክ የቀረው ማቴሪያልም ውስጥ እነዚህ ነገሮች በብዛት ስላሉ የመርማሪ ታሪክ በጥንቃቄ የሚሄድበት የግድ የሚለው ከሌላውም ጊዜ በበለጠ በጥንቃቄ የሚሄድበት ነገር አለ። ምንድነው የሚያደርገው? መጀመሪያ ሐቁን ወይም ፋክት የምንላቸው ነገሮች ስለ አንድ ጉዳይ በወገንተኝነት ከሚባለው ወይም በክስ መልክ በወቀሳ መልክ ከሚባለው ከተጋነነው ወይም ደግሞ የራስን ሚናና አቋም በበጎ እና በአዎንታዊ መልክ ከሚያስቀምጠው ማቴሪያል አለፍ ብለን ማየት አለብን ማለት ነው። የበለጠ በጣም በጥንቃቄ መርማሪነቱም ጥንቃቄ የተሞላው ጠንከር ያለ ነው። በጣም ቀስ እያለ በጥንቃቄ የምንንቀሳቀስበት ሁኔታ ነው ያለው ለማለት ነው እና እንዳለ አንወስደውም። ገሌ ይህን ያደረጉት በዚህ ምክንያት ነው፣ እኔ ደግሞ ያደረግኩት ይህንን በዚህ ምክንያት ነው የሚለውን ወስደን እንደ መረጃ ኢሚዲየትሊ አንወስደውም። ከዚህ ጀርባ ምን አለ? ለምንድን ነው ገሌ እንደዚህ የሚለው? ገሌ እዚህ ቦታ ላይ እንዲህ ከሚለው ጋር ይሄ በምን ይገናኛል የሚለውን ነገር ማገናዘብ በጣም ያስፈልጋል እና የተለየ ጥንቃቄ የሚያስፈልገው ነው። በቀደም እንዳልኩት የራሳቸው ዋናዎቹ ተዋናያን ራሳቸው ጽፈዋል፣ ሁኔታቸውን ጀስቲፋይ የሚያደርግ ብዙ ጽፈዋል እና ይሄ ጥንቃቄ ያስፈልጋል። ሁለተኛ ተካሌ ላቋርጥህና ፕሮፓጋንዳ እኔ ያስኩት አንድ ጥያቄ ነበር። እንደው ዘመናዊ ፕሮፓጋንዳ ኢትዮጵያ ውስጥ የሚጀምረው ከዛ ነው ማለት ትችላለህ? በፊት የነበረው አልነበረም ማለት አንችልም። ከነገስታቱ ጋራ ብዙ አይነት የፕሮፓጋንዳ ስራዎች ይሰራሉ ባህላዊ በሆነ መንገድ። ይሄኛው ግን በተለይ በልጅ ኢያሱ ላይ የተከናወኑት ፕሮፓጋንዳ ስራዎች ዘመናዊ አሁንም ሊሆኑ የሚችሉ አይነት የፕሮፓጋንዳ ስራዎች ከስልጣን ለማስወገድም ስልጣን ለመያዝም የተጠቀምንበት ዘመን ማለት ይቻላል ብዬ ነው። በትክክል እኔም ይሄንን ነው አሁን ምንድነው? በዚህ ምክንያት ጥንቃቄ ያስፈልጋል። አት ፌስ ቫልዩ ዝም ብሎ እንዳለ መረጃውን አንወስደውም። አንድ ሰው አንድ ነገር ስለ አንድ ነገር አንድን ጥያቄ ይመልስልናል ብለን
አትራክትድ ብንሆንም በዛ ማቴሪያል ዝም ብለን አንወስደውም። የተለየ ተጨማሪ ጥንቃቄ ያስፈልገዋል ለማለት ነው። እና ትክክል ነሽ። ምክንያቱም በውስጥም በውጭም ካለው ሁኔታ ጋር የፕሮፓጋንዳ ራሱ የፖለቲካ መሳሪያ የመሆኑ ጉዳይ ከምዕራባውያኑ ጋር በሚያገናኝ ምክር ከሚሰጧቸውም ሰዎች ጋር በተያያዘ አንዳንድ ዘመናዊ መልኮቹም እንደዚሁ አብረውት ወደ ሀገራችን የገቡበት ሁኔታ ያለ ነው የሚመስለው። እና ግን አንቺም እንዳልሽው እኛም ጋር ቀድሞም ቢሆን የነበረ ነገር ነው። አሁን እንደው ጮክ የሚልበትና በየሁሉም ጉዳያችን ውስጥ የሚገባ ነገር መሆኑ ነው እንጂ የሚያደርገው ትክክል ፎቶሾፕ ሲጨመርበት ነው እንግዲህ። ትክክል። እና ሁለተኛ ደግሞ በታሪክ ምርምር ውስጥ መሰረታዊያን የሆኑ ነገሮች አሉ። እዚህ ላይ አፕላይ ስናደርጋቸው ጥሩ እይታ የሚሰጡን እና ከሌላው በተለያዩ ወገኖች ከሚባለው ስለዚህ ጊዜ ከሚባለው ነገር ለየት ያለ እይታን እንዲኖረን የሚያስችሉን አንደኛው በምክንያትና በውጤት መሃል ያለውን ግንኙነት በተመለከተ ነው። ምንድን ነው ምንን ያስከተለው? ወይም ምንድን ነው የምን መንስኤ? የትኛውን ኩነት የዚህ ኩነት መነሻው ምክንያቱ ይሄ ነው የሚለው። በዚህ ምክንያት እገሌ ባደረገው ነገር፣ እገሌ በተናገረው ነገር ወይም በገሌና በገሌ መሃል በተፈጠረው ነገር መረጃ ያለው የዚህ ውጤት መነሻ ይሄ ነው የምንለው ነገር ያስፈልጋል። እና ይሄንን ኮዝን ከአውትካሙ ከኮንሲኩዌንስ ጋር መለየትና ሁለቱን ደግሞ ከተጨማሪ አግባብነት ካላቸው ምክንያቶች ጋር መለየት ያስፈልጋል። አንድን ነገር ያመጣው ይሄ ነው በምንልበት ጊዜና ይሄን ነገር ያመጣው ይሄ ሆኖ ግን እነዚህም ሌሎች ሁነቶችና ክስተቶች አስተዋጽኦ አድርገዋል ስንል ልዩነት አለው። እና ኮዝስ እና ሬሌቫንት ፋክተርስ ሬሌቫንት አዘር ሬሌቫንት ኤሌመንትስ የሚለው ነገር በጣም አስፈላጊ ነው። በዚህ ጊዜ ውስጥ የምናደርጋቸው ብዙ ከሚያከራክሩት ነገሮች ውስጥ የታሪክ ምርመራን ይዘን ስንሄድ እነዚህን በደንብ መለየት አለብን። የትኛው ነው አንድ ነገር ያመጣው አንድ ነገር ያስከተለው ምንድን ነው ብሎ መጠየቅና ይሄ ግን አግባብነት ያለው ከዚህ ጋር ተዛማጅ ነው ብሎ ማለት የተለያዩ ነገሮች ናቸው። እነዚህም ማለት ያስፈልጋል መለየት ያስፈልጋል ማለት ነው። እና እንደዛም ሆኖ ደግሞ ግንኙነቶች አሉ። ሪሌሽንሺፕስ እንደዚሁ ከምክንያትና ከመንስኤና ከአግባብነት ካላቸው ተዛማጅ ክስተቶች ሁኔታዎች ይለያል። ሪሌሽንሺፕ ግንኙነት ነው። ይገናኛሉ። ይሄና ይሄ ኃይልና ይሄ ኃይል፣ ይሄ ሐሳብና ይሄ ሐሳብ፣ እነዚህ ወገኖችና እነዚህ ወገኖች መሃል ልውውጥ ያለበት ግንኙነታቸው መታየት ባለበት ደረጃ እንድናውቀው ሪሌሽንሺፕ አለ ማለት ነው። በአንድ ሁነትና በአንድ ሁነት መሃል ያለው ግንኙነት የመንስኤና የውጤት ላይሆን ይችላል። እንደውም ተዛማጅ አግባብነት ያለው ተዛማጅነት ላይኖር ይችላል። ግን በተለያየ አይነት መልክና ደረጃ እነዚህ ነገሮች መሃል ግንኙነት ወይ ሪሌሽንሺፕ እንዳለ ማሰብ ይቻላል የሚለው አለው። እና በእነኚህ በሶስቱ ደረጃዎች ነው የመርማሪ ታሪክ እሳቤ የሚሰራው። መንስኤን ከውጤት ጋር፣ ዋና ምክንያቶችን ከአግባብነት ካላቸው ተዛማጅ ተጨማሪ ምክንያቶች ጋር እና እንደዚሁ ደግሞ በመንስኤና በውጤት እንደዚሁም ደግሞ በተዛማጅ ምክንያቶች ግንኙነቶች የማይገለጽ ግን እንደዚሁ በእነዚህ መሃል የትይዩ የጎንዮሽ ነገር ማድረግ እንችላለን። በእነዚህ መሃል ያለውን ሪሌሽንሺፕ ማየት እንችላለን ማለት ሶስቱ የተለያዩ ነገሮች ናቸው። የታሪክ ተማሪ እነኚህን ሶስቱ ነገሮች አይቀላቅልም። እንደዚሁ በህዝባዊ የታሪክ እይታ ግን እነዚህን አንዳንድ ጊዜ የመቀላቀል እና በጣም ቀላል መልሶች ለጉዳዮች፣ ለምክንያቶች፣ ለክስተቶች፣ ለጥያቄዎች የመስጠት ዝንባሌ ይከተላል። እና እዚህ ውስጥ ስንሄድ በጣም ብዙ እንዳልኩት ቅድም የራስን አጉልቶ ማውጣት፣ የራስን ጀስቲፋይ ማድረግ፣ የሌላውን መኮንን መውቀስ፣ ብዙ ነገሮች ባሉበት ሁኔታ ውስጥ የታሪክ ተማሪ ምኑ ጋ ነው እውነቱ የት ነው ያለው? ሐቁ ምኑ ነው የማይካደው? በማንም ወገን ሊካድ የማይችለው እሱ ነው ሐቅ፣ እሱ ነው ፋክት የሚለው ነገር መለየት ያስፈልጋል ካልነው ጋራ በተጨማሪ ለምሳሌ አሁን በውስጥ ጉዳዮችና በውጭ ጉዳዮች በዚህ ዘመን በሀገራችን ውስጥ በሚካሄደው ነገርና ሀገራችን ከውጭ ኃይሎች ጋር ባላት ግንኙነት መሃል የሆነ ተዛማጅነት አለ። የትኛው ነው ሪሌሽንሺፕ አለ የትኛው ነው የውስጥ ጉዳይ አለ ብንል አሁን እኛ ምንድነው አንዱ ጋር የሆነው ነገር የግድ ሌላው ጋር የሆነውን ነገር ምክንያት ሆኗል ብለን አንነሳም። ለምሳሌ ቶሎ ብለን
ፈረንጆቹ ጋር ምዕራባውያን ጋር ወይም ከውጭ ኃይሎች ጋር እንዲህ መደረጉ ነው ይህንን ውስጥ ያለውን ነገር ያመጣው አንልም። ነገር ግን በነዛ መሀል ወይ የተዛማጅነት ወይም እንደዚሁ ዝም ብሎ በተለያየ ደረጃ ግንኙነትና ወይም ልናገናኛቸው እንችላለን የሚለው አይነት ሪሌሽንሽፕ ሊሆን ይችላል እና አንዱ በአንዱ ላይ ዲፔንድ ያላደረገ ነገር ሊሆን ይችላል እና ሁል ጊዜ አንዱን ያመጣው ኢንፍሉዌንስ ያደረገው ይሄ ነው የሚል ብዙ ጊዜ እንደውም ዋናዎቹ መንስኤዎች በምዕራባውያኑ ከውጭ በሚመጡት ይሄንን ነገር የግድ የሚሉ ነገሮች ይመጡት ከዛ ስለሆነ እነዛ ናቸው አገር ውስጥ የመጣውን ለውጥ ያመጡት እነዚህ ናቸው። የምዕራባውያን እሳቤ የስልጣኔ ማስገባት ወይም እንደዚህ የሚባሉት ነገሮች እና እነኚህን ቶሎ ብሎ ይሄን የሆነው በእነዚህ በሁለቱ መሃል ያለው ሪሌሽንሽፕ ኢሚዲየትሊ ማያያዝ ጥንቃቄ ያስፈልገዋል። ነገር ግን ደግሞ በምንም አይነት መልክ አይገናኙም ብሎ ደግሞ እንደው ይህንን በዚህ እንወያየው የአገርኛውን አገር ውስጥ የሆነውን በአንድ ቋንቋ ከውጭ ጋር ያለውን ደግሞ በሌላ ቋንቋና በሌላ ትንፋሽ እንነጋገረው ተብሎ ደግሞ እንደዚህ ሙሉ በሙሉ መለያየትም አያስፈልግም እና እንግዲህ ምንድነው በቀደም እንዳልነው በተለመደው የዚህ ዘመን የታሪክ ግንዛቤ ውስጥ እነዚህን ሁለቱን ነገሮች የመቀላቀል የማያያዝ ብቻ ሳይሆን እንደውም አንዱ የአንዱ ምክንያት እንደሆነ አንዱን እንዴት ኢንፍሉዌንስ እንዳደረገው እና እንደዚህ አይነት የማያያዝ ነገሮች አሉ፣ ሬዲሊ የማያያዝ ነገሮች አሉ እና ሪሌሽንሺፕስ መነጋገር አንድ ነገር ነው። የተለያዩ ጉዳዮች መሃል ተዛምዶ አለው፣ ተያያዥነት አለው ምናምን ማለት አንድ ነገር ነው። ግን አንዱን ነገር አስከተለ። ይሄ የሆነው በዚህ ምክንያት ነው ብሎ ይህንን ተያያዥነትና እንደው የምክንያትና የውጤትነትን ትርጉም ሰጥቶ በዛ ላይ ኢንሲስት ማድረግ ችግር ነው ለማለት ነው። ይህንን ካልን ዘንዳ ይህንን የእኛን የውስጥና የውጭ የሞቢሊዜሽን የሪስቶሬሽን እና የሪፎርም ቼንጅ ትራንስፎርሜሽን የነዚህን ምንጮች የነኝህን መንስኤዎች እንደዚሁ ለያይተን በሀገር ውስጥ ባለውና ከውጭ ጋር ባለው ብለን ስንለያይ በተወሰነ ደረጃ ለትንተና ይመቻል። ሁለቱን ለያይቶ አገር ውስጥ የሞቢሊዜሽን እና ስትራቴጂዎችና የሪስቶሬሽን እሳቤዎች እና ደግሞ ለውጥና መሻሻልን በሀገር ውስጥ የፖለቲካ ኃይሎች አሰላለፍና ግንኙነት ውስጥ ምን ትርጉም አላቸው ብለን መጀመሪያ በሀገር ውስጥ እንያቸው፣ ከዛ ደግሞ ከውጭ ጋር በሚያገናኝ እንያቸው ብለን ሁለቱን ብንለያይ በተወሰነ ደረጃ ለትንታኔ እንዲመቸን ያህል ነው። እነዚህ ሁለቱ በፍጹም አይገናኙም ማለት አይደለም። ነገር ግን እውነትም ደግሞ በተወሰነ ደረጃ የሚለዩቸው ከነ መንስኤዎቹ ራሳቸው የሚለዩቸው ብዙ ነገሮች አሉ። አሁን ለምሳሌ የልጅ ኢያሱ መጨረሻ ላይ ከስልጣን ከተወገዱ በኋላና ተይዘው መንግስት ቁጥጥር ስር እስኪወድቁ ድረስ የተወሰነ ጊዜ አለ። እሳቸው መጨረሻ ላይ መያዝ በጣም ብዙ ነገሮችን መለወጥ ይጀምራል በሀገር ውስጥ ሁኔታ። ስለዚህ ሀገር ውስጥ ከዛ በኋላ በፖለቲካው ረገድ ለሆኑ ብዙ ነገሮች እሱ እንደ ዲተርሚኒንግ እንደ መነሻ ሆኖ ሊታይ ይችላል። በግድ ከውጭ የመጣ ፋክተርን እንደዚህ ማየት የለብንም። በራሱ በቂ አይነት መንደርደሪያ የሚሆን ነገር ይሰጠናል ማለት ነው። በውጭ በኩል ደግሞ የአንደኛው ዓለም ጦርነት በማብቃቱ በራሱ በውጭ ያለውን ደግሞ በቀደም ያነሳናቸውን ዓለም አቀፋዊ ሁኔታዎችንም እና የምዕራባውያንና የሌላውን ዓለም ግንኙነትን በተመለከተ አዳዲስ የመጡት ነገሮች እንደ አዲስ መንደርደሪያ ራሱን የቻለ የውጭውን ቀመር በአዲስ አይነት አካሄድ እንድናይ የሚያስገድደን ነገር ነው። ስለዚህ መንስኤዎቹ ዝም ብለን ከአንዱ ወስደን ወደ አንዱ መለጠፍ ወይም ከውስጥ ወስደን ወደ ውጭው መለጠፍ አደጋ ስለሚኖረው እነዚህን አናሊቲካሊ ብቻ እንለያቸው በሚል ሳይሆን ብቻ ዲተርሚኒንግ ኤሌመንቶቹም ይለያያሉ። ስለዚህ እሱንም ልብ ብሎ መያዝ ያስፈልጋል። ሰዎችም ደግሞ ሲነጋገሩ ያን ጊዜ በውጭውንና የውስጡን በሚለይ አይነት ነው ዲስኩሩም ያለው። የፖለቲካ ውስጥ ያለውም ዲስኩር የውስጥ ጉዳይና የውጭ ጉዳይ የሚለው ነገር ኦልሬዲ በፖለቲካል ዲስኩር ውስጥ መግባት ጀምሯል። ተቋማትም ሁሉ ተመስርተዋል ጀምሯል እና ከውስጥ የመጡ ኃይሎች ወደ አገር ጉዳይ አገር ፖለቲካ ነገር ውስጥ እንትን በሚሉበት ጊዜ ጣልቃ መግባት የሚለው ነገር አለ። ምንም እንኳን እንዳልነው በተደጋጋሚ እንዳልነው በፖለቲካው ረገድ በተለይ በውጭና በውስጥ ብዙ የመጠላለፍ የመያያዝ ኤሌመንት ቢኖርም ከውጭ ያለው ዓለም ጋር እኛ ወይ
በእገዛ፣ በትብብር፣ በስምምነት፣ በወዳጅነት ሪሌት እናደርጋለን እንጂ እንደኛው እንደ ውስጥ ጉዳያችን እንደዚሁ የግድ የሚለን ነገር እንደ ቤታችን ጉዳይ የምንይዘው ነገር አይደለም የሚለው ዲስኮርስ ተጀምሯል ማለት ነው። ወይም ከውጭ የሚመጣብን ግፊት እንደ ግፊት ወይም በነጻነታችን ውስጥ ጣልቃ እንደ መግባት ወይም ነጻነታችንን እንደ መፈታተን አይነት ነገር እያልን መነጋገር ጀምረናል ኦልሬዲ በዛ ጊዜ። ስለዚህ ዲስኮርሱም ራሱ በእነዚህ በሁለቱ መሀል ያለውን ዝምድና ብዙም አሁን ለምሳሌ የውጭ ጉዳይ መስሪያ ቤት መቋቋምና ይሄ መዋቅራዊ የሆኑ ነገሮች እየተጀማመሩ ስለሆነ ግንኙነቱ ቀድሞ እንደነበረው ከነገስታቱ ከተናጠል የነበረው ግንኙነት አሁን ወደ ማዕከል ለመምጣት እየሞከረ ነው ያልከን ነው? አዎ ኢንስቲትዩሽናሊ እነዛ ነገሮች ጅምሮች አሉ። ነገር ግን ሰዎች እነኛ ተቋማዊ ጅምሮችና ማዕቀፎች የሥራ ዝርዝሮች ሁሉ ወጥተውም እንኳን ቢሆን ከነዚህ ጀርባ ያሉ ግንኙነቶች አሉ። አሁንም አሉ። አዎ አንኦፊሻል የሆኑም የሚኮነኑም ፈረንጆች ያባበሏቸዋል፣ ፈረንጆች መረጃ ይሰጣሉ ወይም ለፈረንጆች ያደሩ ናቸው፣ ቅጥረኞች ናቸው እንደዚህ የሚለው ነገር አሁንም አለ። እሱም ኖሮ ግን የውጭና የውስጥ የሚለው ነገር በየቦታው የምንሰማው ነገር ነው እና ዝም ብለን በመካሰሻ መልክ የሚመጣው ይሄ ልዩነት ነው። ይሄ ልዩነት አለ። በመካሰሻ መልክ ተፈሪ እንዲህ ያደረጉ ፈረንጆቹን ለመጥቀም ወይ የፈረንጆችን ሆነው የፈረንጆቹን ስራ እየሰሩ ሀገራችንን ለአደጋ እያጋለጡ የሚል ከሳሽ ይኖራል። በሌላ በኩል ደግሞ እንደዚሁ ሌላው ደግሞ ይሄ እኮ አስፈላጊ ነው ይሄን ማድረግ ከፈረንጆቹ ጋር እናንተ ይሄንን በዚህ የተረዳችሁት በዚህ ነው፣ ግን ለሀገራችን ነጻነትም ለሀገራችን መቀጠልም ለሀገራችን እንትንም ይሄ ነገር አስፈላጊ ነው የሚል አንዱ ለአንዱ ጀስቲፋይ ማድረጊያ መልስ ይስጥም መከራከሪያም ይሁን መሰዳደቢያ መወራወሪያም ይሁን የውስጥና የውጭ የሚለው ዲስኮርስ አለ፣ እንደ ዲስኮርስም አለ እና ይሄ ምንም ትርጉም የለውም። ሁለቱ በጣም የተወሳሰቡ የተያዙ ናቸው። አንዱን ያስከተለ ነገር ነው ብለን ልንተወው አንችልም። ስለሚመቸን ብቻ ሳይሆን ሰዎች በእንደዚህ አይነትም መናገርን አዘቦታዊ ስራ አድርገውታል ከሚል ነው። ዮናስ፣ የውጭ ጉዳይና የውስጥ ጉዳይ እኮ ይያያዛሉ። የውጭ ፖሊሲ በውስጥ ጉዳይ በጣም ተለያይተው የሚቀመጡም አይደሉም። ሁልጊዜ የምትለን ነገር አለ። ግን እኛም በእኛም እንትኑ ግርግዳው በጣም የሳሳ ማለት በጣም ሁለቱንም መስተጋብር የሚፈቅድ ግን ለመተንተኛና ዲስፕሊናዊ ይሄ የትምህርት ጽንሰ ሀሳቦችን እና ስነ ዘዴው ለመለየት ሲባል በተለይ የሚለካ የተከፈለ ነገር ነው። እኔ ከዛ አንጻር ሳይሆን እንደውም አሁን አንተ ስተነትን በሁለቱ መካከል በተለይ ይሄኛው ዘመን የሚጋብዘን ነገር የዓለም መድረክ ምናስብ ሀሳባዊ የዓለም መድረክ ካለ ታሪኩ የሚተወንበት አንዳንድ ዘመኖች አካባቢያዊ ኩነቶች በተለይ የዓለም መድረክ ይሆናሉ የሚል እይታ ያለው ይመስላል። ምክንያቱም በተለይ በዚህ ዘመን ኢትዮጵያ ሊግ ኦፍ ኔሽን ይሄ መንግስታቱ ማህበር ለመግባት የምታደርገው በዛ ዙሪያ የሚመጣው ነገር በሙሉ ዝም ብለን የውጭ የውስጥ የምንለው ሳይሆን ዓለም አቀፋዊ ፋይዳው ራሱ ስፋቱ በጣም በጣም የጎላም ስለሆነ እንደው የዓለም ታሪክ ገጽታ በጣም የጎላበት ነው። የዓለም ታሪክ ስለ የውጭ የውስጥ የሚለውን ትተነው የዓለም ታሪክ መተወኛ መድረክና አደባባይ የሆነ ይመስላል። አንዳንድ ዘመኖች እንደዚህ አይነት ነገሮች አንዳንድ ቦታዎች ላይ የሚፈጠሩ ይመስላል። ሌላ ጊዜ አካባቢያዊ ጉዳይ ወይም ውስጣዊ ጉዳይ ብቻ ተጭኖት ሊቆይ ይችላል፣ ወይም የውስጥና የውጭ መስተጋብር ሊበዛ ይችላል። ግን አንዳንድ አገራዊና ውስጣዊ ጉዳዮች ዓለም አቀፋዊ መድረክ ገጽታቸው የሰፋ ይሆናል። ይሄ ዘመን እንደዛ ሊሆን ይችላል ብዬ ገምታለሁ። ግን ወደፊት አሁን የምትተነተን ላይ እናዳምጣለሁ። እውነት ነው የሆነ ትክክል ነው። እኔ እያልኩ ያለሁት ግን እንደው ከልክ በላይ የእነዚህን ሞመንትስ ግሎባል ሲቹዌሽንስ፣ ግሎባል ፊኖሜና፣ ግሎባል ፎርሜሽንስ የነሱን አስፈላጊነት የነሱን ኢምፖርተንስ በሎካል በናሽናል ወይም በየአካባቢውና የጂኦግራፊ ክልል ውስጥ በሚሆኑ ነገሮች መንስኤና አካሄድ ላይ ደፋቂ አናደርገው ነው ኦቨርሊ ሁሉን ነገር ኢንኮምፓስ የሚያደርግ ዋናው መነሻና መድረሻችን ከዚህ ነው ብለናል። ውይይታችን ስንጀምር በየጊዜው ያለውን ይህን የጊዜ ቀመሩን ሁሉ ስናስቀምጥ ግሎባል ሁኔታዎች ይለያያሉ።
የሚለያያቸውም ግሎባል ፌኖሜና የተለያዩ መሆናቸው ነው። በኋላ እንመጣለን፣ ወደ ሁለተኛው ዓለም ጦርነት እንመጣለን። በኋላ ወደ ሌሎች ከዛም በኋላ የዓለም አቀፍ ትርጉም ያላቸው የአዳዲስ እሳቤዎችና አደረጃጀቶችና ወገኖች እንገባለን። ነገር ግን ራይድሊ ተቻኩለን አገራችን ውስጥ የሚሆነውን ነገር ሁል ጊዜ እዚህ ቦታ ላይ ይሄ ነገር ስለመጣ በኋላ እንደው ማርክሲዝምንም ኤክስፕሌን የምናደርገው እንደዛ ነው። አብዮቱንም ኤክስፕሌን የምናደርገው እንደዛ ነው። ከውጭ ይሄ ሀሳብ ስለመጣ ኢንተርናሽናል እንደዚህ አይነት ሙቭመንት ስለነበሩ እንደዚህ አይነት ነገር ስለነበረ እኛም ሀገር ያው ያንን ተከትለን እንደዚህ የሚለው ነገር በተደጋጋሚ የሚባል ነገር ስለሆነ በኢትዮጵያ ታሪክ ውስጥ እነዚህን ነገሮች በልኩ በጥንቃቄ እንያዛቸው ለማለት ነው እንጂ ኦብቪየስሊ ለዚህም ነው በቀደም ለታ ዓለም አቀፍ ሁኔታው በዚህ አይነት ተለወጠ፣ እሳቤውም አንዳንዱ ነገር እንዲህ ተለወጠ፣ ተቋማትም እንደዚህ አዳዲስ እሳቤዎች ተቋማት ያልኩትም ለዚህ ነው። አሁን እነዚህን ወደ ኮዘቲቭ ነገር ግን አንውሰዳቸው። ሀገር ውስጥ ስለሚሆነው ነገር መነሻዎቹ ምክንያቶቹ እነዚህ ናቸው አንበል፣ እንጠንቀቅ። ግንኙነቶቹ አሉ፣ ኢንፍሉዌንስ ያደርጋሉ። አዎ፣ ነገር ግን ምክንያት ናቸው ወይ ለሆነው ነገር ስንል በተቻለ መጠን የሚገባቸውን ብቻ ሚዛን እንስጣቸው ነው። ጠቅልለን ወደ አንዱ ምክንያቱን ወደ አንዱ መነሻዎችን ወደ አንዱ አድርገን ሌላው ተከታይ ነው። በተለይ አገር ውስጥ የሚሆኑት ነገሮች ሁሉ በውጭ ከሚሆኑትና ከሚመጡት ሐሳቦች፣ ቁሳቁስ እና ሰዎች ወይም ኃይሎች ጋር አናያይዛቸው። ጥንቃቄ ያስፈልጋል። አናሊቲካሊ እነዚህን ሁለቱን ማዕቀፎች ብንለይም እንኳን ለትንታኔ ስንል ብንለያቸው እሱ ብቻ ሳይሆን ሰዎችም ኦፍኮርስ እነዚህ ሁለቱ አካባቢዎች የተለያዩ መሆናቸውን ይነጋገራሉ። በሹክሹክታም አንዳንዴ አንዱን አንዱ ጋር ያማሉ። የውጭዎቹን አገር ውስጥ ኢትዮጵያውያን ሲነጋገሩ እነኚህ ፈረንጆች እኮ ይሄን በዚህ ስለሚሉን ነው ይላሉ። አንዳንድ ጊዜ ፈረንጆቹ ጋር ሄደው ኢትዮጵያውያኑ እነዚህ ወገኖቻችን እኮ እኛ ከእናንተ ጋር የምንሰራው ነገር አይገባቸውም፣ በዚህ ምክንያት ነው እኛን እንደሚያስቸግሩን፣ ስለዚህ ጊዜ ስጡን፣ እናግባባቸው፣ ቀስ ብለን እስቲ እናሰልፋቸዋለን፣ እናመጣቸዋለን ይላሉ። በሹክሹክታም ሲተማሙም እንኳን የተለያዩ ኃይሎች የሀገር ውስጥ ኃይሎችና የውጭ ኃይሎች እንደዚሁ ይነጋገራሉ እና ምክርም የሚሰጣጡት በዚህ ነው እና ነገር ግን እነዚህን ግንኙነቶች የሀሳብ ልውውጦች እንደ ታሪክ ተማሪ ስናያቸው እንደ ምክንያትና እንደ ውጤት ከማየት በፊት በጥንቃቄ መገንዘብ ያስፈልገናል ለማለት ነው ዮኒ እንጂ ደፍኒትሊ በጣም ዲፋይኒንግ ሞመንት ነው። ከአንደኛው የዓለም ጦርነት በኋላ ከቨርሳይ የሰላም ስምምነት ተከትሎ የሚመጣው የዓለም ስርዓት እኛ አካባቢ ከሆነው ነገር ጋር ያለው ተዛምዶ ጠንካራ ነው እና ነገር ግን እኛ ሀገር ውስጥ የሆነው ነገር ሁሉ ከዛ የሚነሳ ነው ብሎ ወደ መደምደም እንዳይካሄድ ለማለት ነው። ይችን ብቻ ነው ለማለት የፈለኩት ይሆን። በጣም ጥሩ። እኔ እንደውም መገልበጡን ነበር ባለፈው ስትለን የነበረው ከውስጥ ወደ ውጭ ነው ስትለን ስለነበር። አዎ ለምሳሌ ኢትዮጵያ ባርነትን ለማስቀረግ የምታደርገው ጥረት አለ ወይም በውጭ ደግሞ ሊግ ኦፍ ኔሽንስ ለመግባት የምታደርገው እንቅስቃሴ ኢትዮጵያ ውስጥ የሚካሄደውና በዓለም መድረክ በሊግ ኦፍ ኔሽን አካባቢ የሚደረገው ነገር እዚህ አዲስ አበባ ላይ ሲካሄድ የነበረው ነገር የዓለም መድረክ ግሎባል ሂስትሪ ኢን ዘ ሎካል ዳይናሚክስ የሚያሳይ ነገር አለው። ከውስጥ ወደ ውጭ ብንመለክ የሚል ፍሬምወርክ ከውስጥ ወደ ውጭ የሚሄድ ነፃ ራዲየት የሚያደርግ የታሪክ መተጋገል እና መስተጋብር ነበረው ለማለት ነበር እያሰብኩ። ትክክል ነው። እኔ ግን ከመጀመሪያው ጀምሮ አንተም ምንም አክቹዋሊ እኔ ብቻ አይደለሁም ሶስታችን ስንል የነበረው ቢቻል መነሻችንን ከሀገር ውስጥ ብናደርግ ካልተቻለ ግን እነኚህ ከውጭ የሚመጡት በጣም ዶሚናንት ፎርስስ የሐሳብም አላለም የአቅምም የበላይነት ይዘው ወይም አለን ብለው ስለሚመጡ እንዳይደፍቁት የሀገራችንን ሁኔታ በተቻለ መጠን አገር ውስጥ ባሉ እሳቤዎችና አስተላለፎች አንጻር እንመልከተው። ከውስጥም ያለውን ነገር እንደ ውስጥ እንመልከተው። አሁን ለምሳሌ ስለ ባርነት እና ስለ ሊግ ኦፍ ኔሽንስ ጉዳይ ሲባል ይሄንን በቃ ሊግ ኦፍ ኔሽንስ ለመግባት ይሄ ነገር ኮንዲሽን ሆነ፣ ከዛ ተነስቶ ኢትዮጵያውያን ይሄን አደረጉ፣ በዛ ላይ ተናሉ የሚለው አይነት በጣም ለኢትዮጵያውያን ምንም ኢኒሺየቲቭ አይሰጥም። እዚህ ውስጥ ያሉ ኢትዮጵያውያን በባርነትን ማስቀረት ወይም መቀነስ ምን ውጤት ያመጣል ብለው በበጎ መልክ የሚያስቡ አይደሉም የሚል ነገር ሊያስከትል ይችላል።
ነፃነትም የሚገባቸው አይደሉም የሚል ነገር ያስከትላል። ሁለተኛ ኢትዮጵያውያን ይህንን ጉዳይ እንዴት እናድርገው በምን ምክንያት ብለው በውስጥ ያደረጉትን ንግግር ይህን ያህል ቁብ አይሰጠውም፣ ትልቅ ክብደት አይሰጠውም። ስለዚህ ይሄ ከውጭ በነዛ በከፍተኛ አቅም ባላቸው ኃይሎች የተጀመሩ የተጠነሰሱ ሀሳቦችን የተሰጡ ትዕዛዞችን ማስፈጸም ብቻ ነው የኢትዮጵያውያን ሮል ወደሚል ነገር ያስኬደናል። ይሄን ማለት ግን እነዚህ ኃይሎችና የሰጧቸው ትዕዛዞችም ሆኑ ምክሮች ወይም ማሳሰቢያዎችና እንትኖች በዚህ በሆነው ነገር ላይ የኢትዮጵያ መንግስትና ኢትዮጵያውያን የፖለቲካ መሪዎች ባደረጉት ነገር ላይ ምንም አይነት አስተዋጽኦ ምንም አይነት ኢንፍሉዌንስ አልነበረውም ማለት አይደለም። ስለዚህ ከየት ነው ከየት ሆነን ነው የምናየው ነው ከማን ወገን ሆነን እንየው ነው እንጂ ኢንፋክት ወደዚህ ውጭ ሀገር የሆነውን ነገር ኢትዮጵያውያን ሲተነትኑት ሊግ ኦፍ ኔሽንስ የተመሰረተው ለዚህ ነው ብለው ሪኢንተርፕሪት አደረጉት የሚል ነገር አይደለም። ከውስጥ ወደ ውጭ ማየት ማለት የነገሮች መንስኤ ሀገር ውስጥ ላሉት ጉዳዮች ዋናው መንስኤ ምንድን ነው፣ እንዴት ደግሞ ከተዛማጅ ሌሎች ፋክተሮች ጋር ይያያዛል፣ እንዴት ነው ደግሞ በርቀትም በቅርበትም ከሌሎች ኃይሎች ጋር ምን አይነት ግንኙነት አለው ብሎ እነዚህን በኮዝ በሪሌትድ ሰከንደሪ ፋክተርስ እና በሪሌሽንሽፕ ደረጃ ብቻ ማሰብ በጣም አስፈላጊ ነው። የታሪክ ትንታኔ እነዚህን ይለያል እያልኩ ነው። በተለይ ደግሞ እነዚህን ቶሎ ቶሎ ብሎ የማያያዝ ባርነትን ከሊግ ኦፍ ኔሽንስ ወይም የባህር በርን ወይም የአውሮፕላን ኢትዮጵያ ውስጥ መግባትን ከፈረንጆቹ ጋር ባለ እንትን የውስጥ እንትኖችን ለመድፈቅ እንደዚህ የሚሉ የሁሉ ነገር መነሻና መንስኤ ከውጭ የመጣ ነው ከሚሉ ነገሮች ጋር እነዛን በጥንቃቄ ማየት ያስፈልጋል በሚል ነው። እና ይሄን ሁሉ መግቢያ ያበዛሁት ለምንድን ነው? አሁን እስቲ ወደ ውስጥ እንግባና በዚህ ጊዜ አገር ውስጥ የሆኑት ሁኔታዎች የፖለቲካ ከሀገር ውስጥ መነሻችንን ከዚህ አድርገን እንየውና ምን አይነት እይታ እናገኛለን፣ እንዴት እነዚህ መንስኤዎች ያመጧቸውን ነገሮች ሰዎች ከምን ሌላ ተዛማጅ ኃይሎች ጋር የያዟቸው ምን እንዴት አድርገው ተነጋገሩባቸው። ዳያሎግ አይደለም የምናወራው። ምን አይነት ድርድር ተደረገ በእነዚህ ጉዳይ፣ ምን አይነት ንግግር ተደረገ፣ ማንን በምን ጉዳይ ሊያሳምን ሞከረ፣ እንዴት ወገን ለማብዛት ሙከራ ተደረገ፣ ሞቢላይዝ ለማድረግ ማለት ነው። ለአንድ ጉዳይ ለአንድ ሀሳብ ወይም ለአንድ ፕሮጀክት ወይም ለአንድ የስልጣን አካሄድ እንዴት አድርጎ ሰው ወገን የመመልመል ነገር ላይ ሄደ። ሞቢሊዜሽን ማለት እሱ ነው። ምልመላ ኃይል ማብዛት፣ ኃይል መሰብሰብ ማለት ነው። እና ተመልሰን ወደዛ ወደ ሞቢሊዜሽን፣ ወደ ሪስቶሬሽን፣ ወደ ሪፎርም ጉዳያችን እንሄዳለን። 16ቱን ዓመት የመጀመሪያውን በተለይ ከውስጥ ከ1909 እስከ 1922 ያለው ወይም በፈረንጆቹ ከ1916 እስከ 1930 ያለውን ፒሪየድ አለ የምናየው። ይሄ ፒሪየድ ኢንተርናሊ እንዴት ነው፣ ምን አይነት ነው የሪስቶሬሽን ሞቲቬሽን፣ የሪስቶሬሽን እሳቢዎች፣ የሪስቶሬሽን ኃይሎች ምን ይመስሉ ነበር? እነዚህ ደግሞ ከምን አይነት የሞቢሊዜሽን ስትራቴጂ ጋር ይያያዛሉ? በዛ ውስጥ ደግሞ የተለወጠው ነገር፣ ሪፎርምድ የሆነው ነገር፣ የተሻሻለው ነገር ምንድን ነው? በእነኚህ በሶስቱ ነገሮች መሀል ያለው ዳያሌክቲክስ ምንድን ነው አይደል? ከመጀመሪያው ጀምረን እና ከዚህ አንጻር ከውስጥ ሆነን ስናየው ምንድን ነው የምናየው ነገር ብንል፣ አንደኛ ይችኖ ፒሪየድ ከ1909 እስከ 1922 ያለችውን ፒሪየድ እንደ ሌላ ሶስት ንዑስ ፒሪየዶች ውስጥ መክፈል ሁሉ ይቻላል። አድማጮቻችን ምናልባት ሳይሰለቻቸው ይቀራል። ምንድን ነው ይሄ ዘመንን እንደዚህ 30 ጊዜ መሸንሸን ሊሆን ይችሉ ይሆናል። እንግዲህ ምን አባቴ ላድርግ። ታሪክ በጊዜ ውስጥ የሚሆን ነገር ነው። ጊዜ ደግሞ የተለወጠን ነገር የተከታተለ የሚያስረዳ ነው፣ የጊዜ አረዳድ። በዚህ ምክንያት ነው እና ይሄ በቀደም ያልነው ልጅ ኢያሱ ዘመን በኋላ የመጣው የዘውዱ የውስጥ መፍረክረክ ነገር ብለን የለም ዲሶናንስ፣ የውስጥ መሰነጣጠቅ የዘውዱ ኃይሎች ጊዜ ነው ይሄ ጊዜ ብለናል። ግን ይሄ በአጠቃላይ ስናየው ብቻ ነው እውነት የሚሆነው። በአጠቃላይ ብናየው የዛ መልክ አለው። ግን ቀረብ ብለን ብናየው 3 ምዕራፎች ያሉት ይመስላል ይሄ ከልጅ ኢያሱ ዘመን በኋላ የመጣው እና አፄ ኃይለሥላሴ ከማንገሳቸው በፊት ያለው ፒሪየድ። የመጀመሪያው ከ1909 እስከ 1913 ዓ ም ድረስ ያለው አንድ ምዕራፍ ነው። ይህንንም የሚገልጸው በፈረንጆቹ አቆጣጠር እንግዲህ 1916 እስከ 1920 ያለው ፒሪየድ ነው። ይሄ
በዘውዱ የተለያዩ ኃይሎች መሃል በዘውዱ ውስጥ ያለው በዘውዱ ቤተኛ ወይም ባለቤትነት የዘውዱን የሚወክሉ ኃይሎች መሃል በተወሰነ ደረጃም ቢሆን የውስጥ ህብርና አንድነት እንኳን ባይሆን እንደ መናበብ እና በጥንቃቄ አብሮ የመስራት በተወሰነ ደረጃ ኮሄረንስ ማለት ትችያለሽ የነበረበት ነው። ምክንያቱም ልጅ ኢያሱ ከስልጣን ተባረሩ እንጂ በመንግስት ቁጥጥር ስር አልወደቁም። ያን ጊዜ የጋራ ተፈታታኝ ኃይል ውጪ ስላለ ኢያሱ በየቦታው ብዙ ቦታ ላይ የመንግስት ጦር ዘምቶ ሊይዛቸው ሞክሯል። ብዙ ቦታ ላይ ጦርነት አድርገዋል እና ሁለተኛ ደግሞ ኢያሱ በየጊዜው በሚስጥር ለተለያዩ የፖለቲካ ኃይሎች ደብዳቤ ይልካሉ፣ መልእክተኛ ይልካሉ። እንዲህ እናድርግና እንዲህ እናድርግና እንጥላቸዋለን እነኚህ ሰዎች